ፈኪሀ ለኢሱ ዘፈነችለት እኔ ወደዋለሁ አፈቅረዋለሁ ብላ እንግዲህ ዛሬ አጭር መልስ ሰጥታለች። አህሙዬም እንግዲህ ለፈኪ እኔ አንቺን ማጣት አልፈልግም ብሏታል። ኢክራምን ካወቃችኋት ኢክራም እንግዲህ በራሷ ቻናል መጥታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦች እንዴት ናችሁ? የዳኒ አልሐምዱሊላህ። ይህ ሳምንት እንግዲህ ፈኪሀ መሐመድ ትንሽ ሚዲያውን በጣም አነጋግረዋለች። የኔ ጀግና እኔ እኮ ግርም የሚለኝ አንዳንድ ሰዎች ዝም ብላችሁ ሳይገባችሁ በጣም ብዙ ነገር የምትናገሩ ሰዎች አላችሁ ማለት ነው። ፈኪሀ እኮ እንደ ማንኛውም ሰው ነው። የሆነ ለየት ያለ ነገር አልሰራችም አይደለ? እንደ ማንኛውም ሰው ድራማ ነው የሚሰራ ወይም ተመካክሮ ሊሆን ይችላል። እንግዲህ አህሙዬ ትናንትና ከፈኪሀ ጋር ቪዲዮ ለቀው ነበረ። በጣም አዝኗል፣ በጣም ተከፍቷል። እኔ አህሙዬ ግን ይወጣ ይወቅ አላውቅም፣ ግን ከፈኪሀ ጋር ያለው በጣም ድራማ የሚመስል ማለት ነው። እንግዲህ ትናንትናም እንዳያችኋት የሆነ አፏን አልተሻላትም ማለት ነው። ምላሷን የሆነ ምላሷን ምን አፏን ብቻ ይዟታል። እንግዲህ አለ ያሽርሽ ነው የምልሽ እህቴ ፈኪሀ፣ በጣም ከባድ ነው እንደዚህ ያለ በሽታ። ለምን እንደሆነ አናውቅም። እንግዲህ ያው ቲክቶክ ተጠቃሚ ናት ፈኪ። ቲክቶክ ላይ ደግሞ እንግዲህ የአበባ ደሳለኝ ዘፈን ለኢሱዬ ዘፍናለች። ያው እኔ ዘፈን አልችልም፣ ግን ሙዚቃው በጣም በጣም ያበደ ነው። አበባ ደሳለኝ ሙዚቀኛዋን ሁላችሁም ታውቋታላችሁ እና ዘፍናለታለች። እንግዲህ ይወጣላችሁ መሰለኝ። በነገራችን ላይ ፈኪሀ ይህን ነገር እኔ ሳደርገው ልሰደብም ልረገጥም በጣም ብዙ ነገሮች ሊመጡብኝ ነው ቪዲዮውን የሰራሁት ብላለች ማለት ነው። እንግዲህ ምንም ማድረግ አይቻልም። ማናት ኢክራም ደግሞ እኔ ከኢሱዬ ጋር ልትለያይ አስባ ይሆን ምን ይሁን ምን አላውቅም። በራሷ ቻናል መታለች። ለምን እንደመጣች አላውቅም። እኔ ስለእናንተ ብዙ አይነት መልስ መስጠት እፈልጋለሁ እና ተረጋጉ፣ ብዙ ነገር እያየሁ ነው ብላለች። እንግዲህ ኢክራም ቆንጆዋ ፈኪሀ ልትወስድብሽ ነው። አንቺ ደግሞ ቶሎ ብለሽ መልስ መስጠት አለብሽ። እንደኔ ኢክራምና ኢሱዬ በኢትዮጵያዊ በጣም ደስ ይለኛል። ለምን በጣም ብዙ ነገር አሳልፈዋል። በጣም ብዙ ነገር ብዙ ነገር ሰርተዋል። ያው 2 ዓመታቸው ምናምን ነገር ነዋል። ኢሱዬ ደግሞ ለኢኩዬ በጣም መጥፎ ልጅ አይደለም፣ በጣም ጥሩ ነው። እሱም ተናግራለች። በጣም የዋህ፣ በጣም ጨዋ፣ በጣም ተጫዋች ልጅ ነው ብላ ትናንትና ራሷ ሰጥታለች ማለት ነው። ለአባቴ ደግሞ አሳምኜ እኔ አባቴን አሳምኜ ለእናንተ መልስ እሰጣለሁ ብላለች። እኛ የምንፈልግ እንግዲህ አባቷን አሳምና ተሎ ብላ ወደ ኢሱዬ እንድትመለሰው የምንፈልግ። ፈኪሀ ደግሞ እንግዲህ ለምን ፍቅር ያዛት አይባልም። ፍቅር በብዙ አይነት መንገዶች ሊመጣ ይችላል አይደለ? እጅ ልጅ እኮ እንደ ማንኛውም ሰው አፈቀርኩኝ ወደድኩ ነው እንጂ እኮ ሌላ ነገር ምንም ነገር ያልችለች ነው። እኔ ፈኪሀንም እኔ በነገራችን ላይ የሰው ጥላቻ የለብኝም። ፈኪሀዬን መወዳታለሁ፣ ትመቸኛለች። ትሄድበት፣ በቃ ትሄድበት፣ ሂጂበት ከጥግ እስከ ጥግ። በተለይ 50 ሺህ እስከምትገቢ ድረስ አንድ ፍንጭ ነገር እንዳታወሪ። ነገራችን ላይ ብቻ አላውቅም። እኔ ብቻ እንግዲህ ተመችታኛለች ፈኪሀ ማለት ነው። በተለይ የሙዚቃ ነገር ልነግራችሁ አልችልም። አህሙዬ ደግሞ አንተ ምን አስበህ ነው ማለት ነው? አንተ ምን አስበህ ነው? እኔ እኮ ለአንቺ የማያስቅ ነገር እስቅልሻለሁ፣ የማይባል ነገር እልልሻለሁ፣ ሳቅ የሌለውን እስቅልሻለሁ። እና ማን ስራ አለህ አብረህ? አንተ እሷን ካልወደድካት ፍቅር እኮ በግድ ነው አይደለ? እሷ በቃ ስራ መስራት ምንም ነገር የሚያግደኝ ነገር የለም። እኔ ኢሱዬን ወደድኩት ነው እንጂ ያልኩት ስራ እኮ አብረን አንሰራም እኮ አላለችም አይደለ? አንተ ግን ዙሪያ ጥምጥምህ ሌላ ነው እና ስለዚህ ያው አንተ ተወዳታለህ፣ እሷ ደግሞ የምትወድ ደግሞ ሌላ ሰው ነው። እሷ ተናግራለች፣ እኔ ከአንተ ወንድሜ ነው ብላ ተናግራለች አይደለ? እንግዲህ ምንድነው ፎቶ ሁላ የኢሳን ፎቶ ከኢክራም ማለት የኢሳን ፎቶ ከፈኪሀ ተገኝቶባታል ነው። አህሙዬ ደግሞ እንግዲህ እኔ አንቺን ላጣሽ አልፈልግም ምናምን ነገር በቃ ፈኪሀ አንተን የምትወድህ ለስራ ነው። አብራችሁ ስትሰሩ በጣም ያምርባቸዋል። በጣም የሚጨመርባቸው ግን ቢሆንም እንግዲህ ያንተ ከሆነች ምንድን ነው የሚባለው? ያንተ ከሆነች ያው ዞሮ ዞሮ ለአንተ ትሆናለች። ግን ያንተ ካልሆነች ደግሞ እንግዲህ ከኢሳም ጋር ተገናኝታ ኢሳም ራሱ የሚሰጣት መልስ ይሆናል ማለት ነው። በነገራችን ላይ ኢክራም ያው ቀንታ ጉዞዋን ትሰርዛለች የሚል ሀሳብ ነው ያለኝ።
አሁን ትናንትና እንግዲህ ኢክራም በጣም ብዙ ነገር የማወራችሁ ነገር አለኝ። የሆነ ነገር የምፈልገው ማውራት ከፈለኩኝ በዚህኛው በራሴ ቻናል እመጣለሁ፣ በዚህኛው ደግሞ ከኢሳም ጋር እመጣለሁ። ያው ይቺ ነገር እንግዲህ የፈኪሀ ቪዲዮ ደርሷታል። ከዛ ደግሞ እንግዲህ የሆነ ነገር ብትልሽ እንዳትናደጅ፣ የሆነ ነገር ብትባይ ምንም ነገር እንዳትበሳጭ በምልሽ። ግን ፈኪሀ ይህን ነገር አውቃ ተረድታ ብዙ መልስ እንደምትሰጥ ብዙ እንደምትሰደብ በጣም ብዙ ነገር እንደምትባል አውቃ ነው ይህን ነገር ትናለች ማለት ነው። ያንን ቪዲዮ እወደዋለሁ አለች እና ዛሬ ሲሆን ደግሞ ቀጣዩን አብረን የምናይ ይሆናል። ግን ፈኪሀዬ እኔ የምልሽ የምትሄጂበት መንገድ ያው አንዳንዴ ጥሩ አይደለም አይደለም። ይሄ ነገር ማለት ኢክራም እሱን አትተውም። ያው ስራ እየሰራች ዝም ብዬ አንዳንዴ በጣም ይዋደዳሉ ሁለታቸው። በነገራችን ላይ እንግዲህ በቀደም ብያቸዋለሁ። አንዳንድ ሰዎችም በብዙ ነገሮች እየተሳደባቸው ነው። እነሱ እኮ ተለያይተው አይለያዩም። ግን አንዳንዴ የሆነ ቻናል ሲቀዘቅዝ ምናምን ነገር ድራማ ነው የሚሰሩ። እንደማንኛውም ሰው ድራማ ከሰሩ ደግሞ ፈኪሀን ብቻ ለይታችሁ አትሳደቡ። ማንም ሰው ነው ድራማ የሚሰራ። እሺ ፈኪሀ ምን ትስራላችሁ? እንዲሁም ይችን እንግዲህ ልጅ በራሷ ኮንፊደንስ የምትተማመን ልጅችን ቆንጆ የሆነች ማበረታት አለባቸው። የሌለ የአዲስ አበባ ኑሮ በጣም ከባድ ነው። ራሷን የምታስተዳድር ቤተሰብ ታስተዳድራለች። በጣም ብዙ ነገሮች እና ግን የሆነ ስህተት ነገር ከሰራች ባለፈው በጣም ብዙ ኮሜንት ተሰደበች። ኦኬ ዝም አልን። አሁን ደግሞ እንደ ማንኛውም ሰው ድራማ እንደዚህ በቃ የሆነ ነገር እየሰራች በጣም ትሰድባታላችሁ። እና አትስደቧት፣ ትስራ፣ ትሸቅል። እንዴ ካልተሸቀለ እኮ ምንም ነገር ምንም ለውጥ የለም። እና እናንተም ከፈለጋችሁ ከፍታችሁ የራሳችሁን ስሩ እንጂ ከፈኪሀ ራሱ ወረድ በሉ። ፈኪሀ ምንም ነገር ያጠፋችሁ የለም። አሁን ደግሞ ስነ ስርዓት አድርግ ማለት ነው። እስከ መጨረሻው እይነተዋል፣ እስከ መጨረሻው ማየት አለብን። ፈኪሀ ደግሞ ምላስሽን እንደዚህ አታርጊ። አላህ የሰጠሽን ጸጋ ያው ብዙ ሰዎች ማውራት ይፈልጋሉ ግን ብዙ ሰዎች ማውራት ይፈልጋሉ። ያው አላህ የሰጣቸው ጸጋ ብዙ ስለሆነ ማውራት አይችሉም ማለት ነው። አንቺ ደግሞ አላህ የሰጠሽን ጸጋ አውቀሽ እንደዚህ አትቀልጂ፣ ጥሩ አይደለም። እኔ ገብቶኛል። ያው ሳቅሽ እንዳይመጣም እንደዚህ አልሽው፣ ግን በጣም ጎበዝ ነሽ። እኔ ራሴ አንድ ደቂቃ እንደሱ አድርጌ ወደ ማውራት አልችልም ማለት በጣም ይካበዳል። ለማንኛውም ቤተሰቦች እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ተረጋጉ። ፈኪሀንም አትሳደቡ፣ አሙዬንም አትሳደቡ። ፈኪሀ እንደ ማንኛውም ሰው ስራ እየሰራች ነው። ትንሽ ትሄድበታል። ልጅበት ፈኪሀዬ። እንወዳችኋለን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።